ጠላት የለህም። እውነታው ማንም ሰው ጠላት የለው። በዚህ ምድር ላይ ያለ የትኛውም የሰው ዘር የምር መጠላት ወይም ደግሞ መጎዳት አይገባው። እነዚህ ቃላት የተነገሩት ከአንድ አባት ለልጁ ነበር። እነዚህ ቃላት በውስጣቸው ዝም ያለ ኃይልን ይዘዋል። እነዚህ ቃላት ስለ ጥንካሬ፣ ስለ ፍትህና ስለ ሰርቫይቫል በዘመናት ውስጥ የተማርናቸውን ነገሮች በሙሉ ቻሌንጅ ያደርጋሉ። ታላላቅ የሚባሉት ጦርነቶች ከሌሎች ጋር የምትገቡበት ሳይሆን ከራሳችሁ ጋር የምታደርጉት ጦርነት ነው ሲሉ ያስተምራሉ። ይሄ ፍልስፍና የመጣው በቶር ገጸ ባህሪ ውስጥ ከቪናልድ ሳጋ ነው። ይህ ሰው የተወለደው በጣም አደገኛና ጥቃት በበዛበት ዓለም ነበር። የሱ መልእክት ጥላቻና በቀልን ሙሉ ለሙሉ የሚቃወም ነበር። እውነተኛ ጥንካሬ ራስን ማስተር በማድረግ ላይ የሚጎላ እንደሆነ በድፍረት ይናገራል። ከቶር አስቀድሞ ከ100 ዓመታት በፊት ማርከስ ኦራሌስ ተመሳሳይ ድምዳሜ ላይ ደርሶ ነበር። በጦርነትና በክህደት እንደተከበበ እንደ አንድ የሮማ መሪ እንዲህ ሲል ጽፎ ነበር። ምርጥ የሚባለው በቀል እንደ ጠላታቸው አለመሆን ነው ብሏል። ሁለቱም ድምጾች የሚያስተጋቡት እንግዲህ ተመሳሳይ የሆነ በጊዜ ያልተገደበ እውነታ ነው። አስቸጋሪ ጥያቄዎችን ከግምት ውስጥ እንድናስገባ ይጋብዙናል። ያለ ጠላት መኖር ምን አይነት ህይወት? እንዲሁም ደግሞ ያንን ማድረግ ምን አይነት ጥንካሬን ይፈልጋል የሚል ነው ጥያቄው። የቶር ጉዞ ደካማ ከሚባሉት አንዱ ነበር። የሆነ ወቅት ላይ እጅግ የሚፈራ የተከበረና በብዙዎች የሚታወቅ መሪ ነበር። ሁካታ ወይም ኃይልን መጠቀምን የመቃወም አባዜው ከፍርሃት አይደለም የመጣው፣ ይልቁኑ ከመረዳት ነው። ሁካታና ኃይልን መጠቀም የሚመግበው ራሱን እንደሆነ ተረድቷል። እያንዳንዱ የበቀል ተግባር ሌላ ቁስል፣ ሌላ ጠላትና ሌላ የጦርነት ምክንያትን እየወለደ ነው የሚሄደው። ከዛ ሳይክል መሸሽና መራቅ ታላቅ የሆነ የድፍረት ውሳኔ ነው። በሱ ዙሪያ ለነበሩ ሰዎች የሱ ሐሳብና ቃላቶቹን እንደ የዋህነት ነበር የቆጠሯቸው። በማሸነፍ ወይም በድል ሐሳብ ላይ በተመሰረተ ዓለም ውስጥ ምህረትን ማድረግ እንደ ሞኝነት ነው የሚያስቆጥረው። ነገር ግን ቶር ከመትረፍ ወይም ሰርቫይቫል ከምንለው ነገር በላይ ጥልቅ የሆነ ነገርን ነበር የተረዳው። እውነተኛ ኃይል እሱ እንደሚያምነው ከሆነ ሌሎችን እንደ አንድ የሰው ዘር እንደ ራስ ማየት መቻል፣ ማድቀቅ ወይም ማጥፋት እንደምትፈልጉት አንድ ጠላት ሳይሆን በተመሳሳይ ስቃይ ውስጥ እንዳለ እንደ ቢጤያችሁ መመልከት መቻል። ይህንን አመለካከት ነው እሱም ለልጁ የሰጠው ስጦታ። ቶርፊን ግን ይህንን ጥበብ መቀበል አልቻለም። የአባቱን ሞት ከተመለከተ በኋላ ጥላቻና በቀል ውስጡን ወረሰው። ጠላቶቹን መበቀል የሱ ማንነት እየሆነ መጣ። አባቱ እንዲሞት ያደረገውን ሰው እስትንፋሱን ለማቋረጥ ሲል ሙሉ ህይወቱን ለዛ ነገር ቁርጠኛ አደረገ። እያንዳንዱ ጦርነት፣ እያንዳንዱ ትግል፣ እያንዳንዱ የቀጠፋቸው ነፍሶች በሙሉ ያቺን አንዲት ግብ ለማሳካት የተደረጉ ነበሩ። ጥላቻ ለህይወቱ አዲስ አቅጣጫን ሰጠበት። ነገር ግን በቀል ቀስ እያለ እስር ቤቱ እየሆነ መጣ። መበቀል ከሚፈልገው ሰው ውጪ ካሉ ሰዎች ጋር ጦርነት ውስጥ ሲገባ ራሱ ነፍሱ ዝቅ ማለት ጀመረች። ንዴቱና የቋጠረው በቀል ሌሎች ነገሮችን እንዳይመለከት አደረገው። በቀል ለህይወቱ ትርጉም እንደሚሰጥለት ማመን ጀመረ። ነገር ግን በቀል መቀመቅ የሚወርድበት የአእምሮ እስር ቤቱ ነበር። የአባቱ ትውስታ ለማያልቅ እልቂትና ጥቃት እንደ ሰበብ የሚያስቀምጠው ነገር ሆነ። ያ የአባቱ ገዳይ በመጨረሻም ሲሞት አንዳች ያልተጠበቀ ነገር ተከሰተ። ያለምንም የሚፋለመው ጠላት ትሮፊን ወደ ውስጡ እንዲመለከት ተገደደ። ታዲያ በበቀል ታውሮ የነበረው ትሮፊን ወደ ውስጡ ሲመለከት ያገኘው ነገር ባዶነት ነበር። ይሄን ማስተዋል በጣም አውዳሚ የሆነ ቅጽበት ነበር። ጥላቻ ሁሉም ነገር ወስዶበት ነበር። ወጣትነቱን፣ የህይወቱን ዓላማውንና ሰባዊነቱን በሙሉ ነጥቆት ነበር። እዚህ ጋር ነው እንግዲህ እኔ ምንም ጠላት የለኝም የሚለው ፍልስፍና እውነተኛ ትርጉሙና ተጽዕኖው እየተገለጠ የሚመጣው። ይሄ ስለ ደካማነት ወይም ደግሞ እጅ ስለመስጠት አይደለም። ይሄ ስለ ነፃነት ነው። ጥላቻን እምቢ ማለት ህመምን ማስወገድ ማለት አይደለም።
ይልቁኑ ህመማችሁ ወደፊት የሚኖራችሁን ማንነት እንዲወስን አለመፍቀድ ማለት ነው። የትሮፊን ንቃት የጀመረው እዚህ ጋር ነው። ከሚረብሹት ነገሮች በሙሉ በመሸሽና በተቃራኒው ደግሞ በመራመድ ወደ መፍጠር ዞሮ መንቀሳቀስ ጀመረ። ግብርና፣ ግንባታና ህይወትን መጠበቅ አዲሱ መንገዱ ሆነ። በዚህ ምርጫ ውስጥ በመጨረሻም ቢሆን አባቱን ማስከበር ቻለ። የቶራ አስተምሮ በፍጹም ትግልና ሩጫን ስለማስቀረት አልነበረም። ይልቁኑ ህይወታችሁን ወደ ብርሃን እንጂ ወደ ሞት እንድታመራ የማያደርገውን ትግል መምረጥ ስለመቻል። ቶርፊን ደግሞ ይህንን ነገር በከባድ መንገድ ነበር የተማረው። ይሄ ለውጥ የማርከስ ኦራሊየስን አስተምሮ ነው የሚያንጸባርቀው። እንደ አንድ መሪ ማርከስ ኦራሊየስ ክህደትን፣ ጦርነትንና ጠላትነትን በየቀኑ የተጋፈጠው። ሆኖም ግን እርሱ ራሱን ቁርጠኛ አድርጎ የታገለው ለውስጣዊ ሰላሙ ነበር። በሜዲቴሽን ውስጥ አንዳንድ ሰዎች የተሳሳተ ሰው ያድርጓቸዋል፣ መጥፎ ወይም ደግሞ ጥሩ የሚሉት ሐሳባቸው መሃል ያካትቷቸዋል በማለት ጽፏል። ይሄ ለውጥ ደግሞ ንዴትን ወደ ርህራሄ አቅልጦ የሚቀይር። ለማርከስ ኦራሊየስ ንዴት በፍጹም ጥንካሬ አልነበረም። ለሱ ንዴት ለቁጥጥር እጅ እንደመስጠት ነበር። የሌሎች ተግባር የእናንተን ስሜት እንዲዘውር ፍቃድ መስጠት ማለት ሉዓላዊነታችሁን ማስደፈር ነው። ይሄ ጥንታዊ የሆነ ጥበብ በትክክልም ከቶርፊን ጉዞ ጋር የተመሳሰለ ነበር። ሁለቱም ሰዎች እውነተኛ ኃይል ማለት ራስን ማስተር ማድረግ ማለት እንደሆነ በሚገባ ተረድተዋል። ያለሱ ጥንካሬ የምንለው ነገር ራስን ማፍረስ እየሆነ ይመጣል። ንዴት ተሸክሞት የሚዞረውን ሰው ነፍስ ያግላል። በቀል በፍጹም ቁስልን አይሽርም። ይልቁኑ ቁስሉን የበለጠ ጥልቀት እያሰጠውና እያባባሰው ነው የሚመጣው። ይህንን ትምህርት ነው ሁለቱም ሰዎች በሚገባ የተረዱት። ማርከስ ኦራሊየስ የምንጋራው ሰብአዊነት ላይ አተኩሮ ይናገራል። በየቀኑ ማለዳ ላይ ሌሎች ችላ ከመባል ተነስተው እንጂ ከክፋት ተነስተው እርምጃ እንደማይወስዱ ያስተውላል። ይሄ ግንዛቤ ደግሞ እሱን ከጸጸት ይጠብቀዋል። ቶርፊንም ቢሆን ተመሳሳይ አረዳድ ላይ ነው የደረሰው። እሱ እንደሚያስበው ከሆነ በቀል በፍጹም የአባቱን ትውስታ አያስከብርለትም። ሰላምን በመምረጥ ቶርፊን ከህመም ማምለጥ አልቻለም። ነገር ግን ህመሙን ወደ ሌላ ነገር ለውጦታል። ኢነርጂውን ከመፍረስ ወደ መጠበቅ አሸጋግሮታል። ጥንታዊ የሆነው ሐሳብ በግልጽ የሚመጣው እዚህ ጋር ነው። እንግዲህ በምክንያት በርህራሄና በገደብ የሚመራ ህይወት በፍጹም ዝግ ያለ ህይወት አይደለም። ይልቁኑ ያ ዲሲፕሊን የሞላው በሐሳብ የሚመራ ህይወት ነው። ያለምንም ጠላት መኖር ግጭትን የሚያስወግድ ነገር አይደለም። ይልቁኑ ግጭትን የሚያሳልፈውና የሚያሻግረው ነገር ነው። ግጭት ማንነታችሁን እንዳይገልጽም የሚያደርግላችሁ ነገር ነው። ሁለቱም ማለትም ማርከስ ኦራሊየስና ቶርፊን እንዳሳዩን ከሆነ ትልቅ የሚባለው ድል ውስጣዊ የሆነ ድል ነው። ጠላት ሲባል ሌላ ሰው ማለት አይደለም። ነገር ግን ጠላት የምንለው ያልተቆጣጠርነውን ስሜት መሆን አለበት። ቶርፊን በበቀል ተመርቶ የሄደበት መንገድ ጥላቻ የሚያስከፍለን ዋጋ የሚያመላክት ነው። የሱ ስቃይ ትልቅ ማስጠንቀቂያ ነው። በኪሳራ የተገለጸ ንዴት አጥፊ ነገር ነው። ማርከስ ኦራሊየስም ተመሳሳይ የሆነ አደጋን ነው እንድንጠነቀቅ የሚነግረን። በአንድ ጽሑፉ ላይ እንደገለጸው ከሆነ የንዴት ውጤቶች ከምክንያት በላይ የከፉና አደገኛ ናቸው ብሏል። ከዚህ ምዕራፍ በኋላ ደግሞ ይቅርታ የጥንካሬ ተግባር እየሆነ ይመጣል። ይቅርታ ማለት የሆነውን ነገር መርሳት ማለት አይደለም። ይቅርታ በተፈጠረው ነገር አለመዋጥ፣ አለመገዛትና አለመመራትን መምረጥ ማለት ነው። ይቅር በማለት ቶርፊን ሰብአዊነቱን መልሶ ተቀብሏል። ከሱ አስቀድሞ በነበሩ ትውልዶች መሃል እንቅፋት የነበረውንና ወጥመድ ሆኖ ብዙዎችን ያሳሳተውን ሰንሰለት መስበር ችሏል። የሱን መዳን ከሱ አልፎ ወደ ብዙዎችም ይተጋባ ነበር። ያለ ጠላት መኖር ማለት ፐርሰናልም ዓለም አቀፋዊም ነገር ነው። ሌሎችን እንደ አደጋ እንደ ጠላት መመልከት ሳይሆን ሌሎችን በብዙ ሁኔታዎች እንደተከበበ እንደ አንድ ሰው መመልከት ስለመቻል። ማርከስ ኦራሊየስ እንደጻፈው ከሆነ ተቃውሞ ሲገጥመን እኛም በተቃውሞ ውስጥ እንሳተፋለን ብሏል። ያስተምሮ
ኃላፊነትን ትክክለኛው ኃይል ባለበት ቦታ እንድናስቀምጥ ያግዘናል። ቶርፊን ይህንን ሐሳብ የተማረው በስቃይ ውስጥ ነበር። ከዛ በኋላ መሰናክሎች እንደ ጥቃት አይመጡ፣ ይልቁኑ የማደጊያ ዕድል ሆነው ነው የሚመጡት። ያለ ጠላት መኖርን መምረጥ ማለት ኢፍትሃዊነትን መቀበል ማለት አይደለም። ይልቁኑ ስህተትን ያለ ጥላቻ ማጋለጥ ስለመቻል። ጥላቻ በሞላት ዓለም ውስጥ እየኖሩ ንዴትን እምቢኝ ማለት ትልቅ ድፍረትን ይጠይቃል። የምትቃወሙትን ነገር ባለመሆን ምላሽ ለመስጠት ጥንካሬን ይጠይቃል። ቶርፊንና ማርከስ ሰላም ማለት የመጣውን ነገር በሙሉ መቀበል ማለት እንዳልሆነ አሳይተውናል። ይልቁኑ ሰላም ማለት በየቀኑ የምንለማመደው አክቲቭ የሆነ ዲሲፕሊን፣ ቂምን እምቢ የምትሉበት ንቁ ምላሽ ነው። ያለ ጠላት መኖር ማለት ዓለም እኛና እነሱ እያለ የሚከፋፍለውን ደመነፍስ መተው ማለት ነው። ይሄ ፍልስፍና በጥልቀት ነው ቻሌንጅ የሚያደርገን። በምን ያክል ፍጥነት ነው ከንዴት ጋር የምንጣበቀው? በምን ያክል ፍጥነትስ ነው ማንነታችንን እንዲገልጸው የምንፈቅድለት ስለሚለው ነው። የቂም ክብደቱ በጣም ከባድ ነው። የሚገርመው ደግሞ እንደሚጠብቀን እያመንን ነው ተሸክመነው የምንዞረው። እውነታው ግን ያ አዝለን የምንዞረው ቂምና በቀል እስር ቤት ነው የሚሆንብን። ያለ ጠላት መኖር ያንን ሸክም ማራገፍ መቻል፣ ከተለመደው መስመር ይልቅ ነፃነትን መምረጥና ግልጽነትን ደግመን መቀበል ስለመቻል። የቶርፊን መንገድ ህመም የበዛበት ነገር ግን ነፃ የሚያወጣ፣ እሱም ብቻ ሳይሆን ሌሎችንም ከህመማቸው የሚያድን ነው። ማርከስ ኦራሌስ እዚህ ጋር የመጨረሻውን ማስታወሻ አቅርቦልናል። በእያንዳንዱ ቀን አስቸጋሪ ነገሮችን ጠብቁ፣ አለመመስገንንና ጠላትነትን ከሰዎች ጠብቁ ብሎናል። ምክንያቱም በዚህ መንገድ የሚንቀሳቀሱ ሰዎች ተግባራቸው ጥሩና መጥፎ የሚባለውን ክፍፍል ኢግኖር ያደረገ ነው። ይህንን ማወቅ ደግሞ በጽናት የማትነቀነቁ ሰው ሆናችሁ እንድትቀጥሉ ያስችላችኋል። ይህንን እውነታ ነው ሁለቱም ሰዎች የገለጡል። የሚያጠፋውን ኃይል አይደለም፣ ይልቁኑ ጥላቻና ጉልበተኝነት በሞላት ዓለም ውስጥ የምርም ሰው ሆኖ የመቆየት ድፍረትን የገለጡል። ያ ደግሞ ከየትኛውም ድል በላይ ትልቁና አስፈላጊው ድል ነው።